መጽሐፈ ባሮክ ምዕራፍ 1 የኬልቄዮ ልጅ የአሳድያው ልጅ የሴዴቅያስ ልጅ የማሴው ልጅ የኔርዮ ልጅ ባሮክ ወደ ባቢሎን የጻፈው ነገር ይህ ነው። በአምስተኛው ዓመት ከወሩ በሰባተኛው ቀን ከለዳውያን ኢየሩሳሌምን በያዟትና በእሳት ባቃጠሏት ጊዜ ባሮክ ይህንን መጽሐፍ በይሁዳ ንጉሥ በኢዮአቄም ልጅ በኢኮንያን ጆሮና መጽሐፉን ለመስማት ከሕዝቡ ዘንድ ወደ እርሱ በመጣው ሕዝብ ሁሉ ጆሮ፣ በኃያሉና በልዑላኑ ጆሮ፣ በሽማግሌዎች ጆሮና ከታላቁ ጀምሮ እስከ ታናሹ ድረስ በባቢሎን በሶዲ ወንዝ አጠገብ በሚኖሩ ሕዝብ ሁሉ ጆሮ አነበበ። እነርሱም በእግዚአብሔር ፊት አለቀሱ፣ ጾሙ፣ ጸለዩም። እያንዳንዳቸውም እንደየችሎታቸው ገንዘብ ሰበሰቡ። እርሱንም ወደ ሰሉም ልጅ ወደ ኬልቅያ ልጅ ወደ ካህኑ ኢዮአቄም በኢየሩሳሌም ከእርሱ ጋር ወደ ነበሩት ካህናትና ወደ ሕዝቡ ሁሉ ላኩት። ከቤተ መቅደስ የተወሰደውን የእግዚአብሔርን ቤት ዕቃ ወደ ይሁዳ ምድር ይመልሱ ዘንድ በሲባን ወር በ10ኛው ቀን በወሰዱ ጊዜ ይህም ዕቃ የይሁዳ ንጉሥ የኢዮስያስ ልጅ ሴዴቅያስ ያሰራው የብር ዕቃ ነበር። ይኸውም የባቢሎን ንጉሥ ናቡከደነፆር ኢኮንያንንና መኳንንቱን ምርኮኞቹንና ኃያላኑን የሀገሩንም ሕዝብ ይዞ ከኢየሩሳሌም ወደ ባቢሎን ከወሰዳቸው በኋላ ነበር። ወደ ኢየሩሳሌም የተጻፈ ደብዳቤ። እንዲህም አሉ። እነሆ ገንዘብ ልከንላችኋል፣ በእርሱም የሚቃጠል መሥዋዕትንና የኃጢአት መሥዋዕት ዕጣንም ግዙበት፣ ኅብስትም አዘጋጁ፣ በአምላካችን በእግዚአብሔር መሠዊያም አቅርቡ። ዘመናቸው በምድር ላይ እንደ ሰማይ ዘመን ይሆን ዘንድ ስለ ባቢሎን ንጉሥ ስለ ናቡከደነፆር ሕይወትና ስለ ልጁ ስለ ብልጣሶር ሕይወት ጸልዩ። ለእኛም እግዚአብሔር ኃይልን ይሰጠን ዘንድ ዐይኖቻችንንም ያበራልን ዘንድ በባቢሎን ንጉሥ በናቡከደነፆር ጥላ ስርና በልጁ በብልጣሶር ጥላ ስር በሕይወት እንኖር ዘንድ ለብዙ ዘመንም እንገዛላቸው ዘንድ በፊታቸውም ባለሟልነትን እናገኝ ዘንድ ጸልዩ። አምላካችንን በድለናልና የእግዚአብሔርም መዓቱ መቅሰፍቱም እስከዚች ቀን ድረስ ከእኛ አልተመለሰችምና ለእኛም ወደ አምላካችን ወደ እግዚአብሔር ጸልዩልን። ወደ እናንተ የላክናትን ይህችንም ደብዳቤ አንብቧት። በበዓል ቀንና በተወደደውም ዕለት በእግዚአብሔር ቤት ተናዘዙ። የኃጢአት ኑዛዜ። እንዲህም በሉ፣ ጽድቅ ለአምላካችን ለእግዚአብሔር ነው፣ ለእኛ ግን ለፊታችን ኀፍረት ነው። ይህች ቀን ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ ለንጉሶቻችንና ለአለቆቻችን፣ ለካህናቶቻችንና ለነቢያቶቻችን፣ ለአባቶቻችንም ኀፍረት እንደሆነች በአምላካችን በእግዚአብሔር ፊት በድለናልና አልታዘዝንምና የአምላካችን የእግዚአብሔርንም ቃል አልሰማንምና በሰጠን በአምላካችን በእግዚአብሔር ትእዛዝ አልሄድንምና አባቶቻችንን ከግብፅ ምድር ካወጣበት ጊዜ ጀምሮ እስከዚች ቀን ድረስ አምላካችንን እግዚአብሔርን አልታዘዝነውም። ቃሉንም እንዳንሰማ ከእርሱ ራቅን። ወተትና ማር የምታፈሰውን ምድር ይሰጠን ዘንድ አባቶቻችንን ከግብፅ ምድር ባወጣበት ቀን እግዚአብሔር ለባሪያው ለሙሴ ያዘዘው ይህ ክፉ ነገርና መርገም እንደ ዛሬው ዕለት አገኘን። ወደ እኛ እንደ ላካቸው እንደ ነቢያት ቃል የአምላካችንን የእግዚአብሔርን ቃል አልሰማንም። በአምላካችን በእግዚአብሔር ፊት ክፉ እናደርግ ዘንድ ለባዕዳን አማልክት እየተገዛን እያንዳንዳችን በክፉ ልባችን ፈቃድ ሄድን። ምዕራፍ 2 አምላካችን በእኛና እስራኤልን በገዙ መሳፍንቶቻችን ላይ በነገሥታቶቻችን ላይና በመኳንንቶቻችን ላይ በይሁዳና በእስራኤልም ሁሉ ላይ የተናገረውን ቃሉን አጸና። በሙሴ ኦሪት እንደተጻፈው በኢየሩሳሌም እንዳደረገው ከሰማይ በታች ያልሆነ ክፉ ነገርን በእኛ ላይ ያመጣ ዘንድ ቃሉን አጸና። በዚያ ወራት ሰው የወንዶችን ልጆቹንና የሴት ልጆቹን ሥጋ በላ። እግዚአብሔር እነርሱን በበተነ በዙሪያችን ባሉ አሕዛብ ዘንድ ለውርደትና ለመከራ ይሆኑ ዘንድ በዙሪያችን ባሉ ነገሥት ሁሉ እጅ አሳልፎ ሰጣቸው። ወራዶች ሆንን፣ የከበርንም አልሆንም።
ለቃሉ ሳንታዘዝ አምላካችንን እግዚአብሔርን በድለናልና። ጽድቅ ለአምላካችን ለእግዚአብሔር ነው፣ ለእኛና ለአባቶቻችን ግን እንደ ዛሬው ዕለት የፊት ኀፍረት ነው። በእኛ ላይ የደረሰውን ክፉ ነገር ሁሉ እግዚአብሔር በእኛ ላይ ተናግሮ ነበርና እያንዳንዳችንም ከክፉ ልባችን መንገድ እንመለስ ዘንድ በአምላካችን በእግዚአብሔር ፊት አልጸለይንም። እግዚአብሔርም ለመከራ ተጋ፣ በእኛም ላይ አመጣው። እግዚአብሔር በእኛ ላይ ባዘዘው ሥራው ሁሉ ጽድቅ ነውና በፊታችን በሰጠን በእግዚአብሔርም ትእዛዝ እንሄድ ዘንድ ቃሉን አልሰማንም። አሁንም በጸናች እጅ በታምርና በድንቅ ሥራ በታላቅ ኃይልና በተዘረጋች ክንድ ሕዝብህን ከግብፅ ምድር ያወጣህ ዛሬም እንደሆነው ለራስህ ታላቅ ስምን ያደረግ የእስራኤል አምላክ ሆይ በደልን፣ ክፉም አደረግን። አቤቱ አምላካችን ሆይ በሥርዓትህ ሁሉ ላይ የማይገባ ሥራን ሠራን። ቁጣህን ከእኛ አብርድ። እኛን በዚያ በበተንህበት በአሕዛብ ዘንድ ጥቂት ቀርተናልና። ጌታ ሆይ ልመናችንንና ጸሎታችንን ስማ፣ ስለ ስምህም ስትል አድነን። በማረኩንም ሰዎች ፊት ሞገስን እናገኝ ዘንድ ስጠን። ምድር ሁሉ አንተ እግዚአብሔር አምላካችን እንደሆንህ ታውቅ ዘንድ ስምህ በእስራኤል ላይና በወገኑ ላይ ተጠርቶአልና። አቤቱ ከቤተ መቅደስህ ሆነህ ተመልከት። አቤቱ ጆሮህን ወደ እኛ አዘንብለህ ስማን። ዓይኖችህን ገልጠህ ተመልከት። አቤቱ ነፍሳቸው ከሥጋቸው የተለየች በመቃብር የሚኖሩ ሙታን የሚያከብሩህና የሚያመሰግኑህ አይደሉምና፣ ነገር ግን አዝናና ተጨንቃ የምትኖር በብዙ መከራም ያዘነች ሰውነትና የፈዘዙ ዓይኖች የተራበችም ነፍስ ያመሰግኑሃል። አቤቱ ለጽድቅህም ይገዛሉ። አቤቱ አምላካችን በፊትህ ምሕረትን የለመንህ እንደ አባቶቻችንና ነገሥታቶቻችን ጽድቅ አይደለምና በባሪያዎችህ በነቢያት እጅ እንደተናገርህ መዓትህንና መቅሰፍትህን በእኛ ላይ ሰድደሃልና። እግዚአብሔር እንዲህ ይላል፣ ትከሻችሁን ዝቅ አድርጉ፣ ለባቢሎንም ንጉሥ ተገዙ። ለአባቶቻችሁ በሰጠኋት ምድርም ትኖራላችሁ። የእግዚአብሔርን ቃል ባትሰሙ ለባቢሎንም ንጉሥ ባትገዙ የደስታና የሐሴት ድምፅ፣ የወንድ ሙሽራና የሴት ሙሽራ ድምፅ ከይሁዳ ከተሞችና ከኢየሩሳሌም ውጪ ይጠፋል። ምድርም ሁሉ ከነዋሪዎች ምድረ በዳ ይሆናል። ቃልህን አልሰማንም፣ ለባቢሎንም ንጉሥ አልተገዛንም። የንጉሶቻችን አጽሞችና የአባቶቻችን አጽሞች ከቦታቸው እንደሚወጡ በባሮችህ ነቢያት እጅ የተናገርኸውም ደረሰብን። እነሆ በቀን ሐሩርና በሌሊት ቁር ጣሏቸው፣ ተማረክን። በቀጠናና በጦር በቸነፈርም ክፉ ሞትን ሞትን። በእስራኤል ወገንና በይሁዳ ወገን ኃጢአት ምክንያት ስምህ የተጠራበትን መቅደስ እንደ ዛሬው ዕለት ጣልህ። ነገር ግን አቤቱ አምላካችን እንደ ቸርነትህ ሁሉና ይቅርታ ሁሉ አድርገህልን በእስራኤል ልጆች ፊት ሕግህ ይጽፍ ዘንድ ባዘዝክባት ዕለት በአገልጋይህ በሙሴ እጅ እንዲህ ስትል እንደተናገርህ ቃሌን በእውነት ባትሰሙ ይህቺ ብዛታችሁ እናንተን በበተንሁባቸው በአሕዛብ መካከል ወደ ጥቂትነት ትመለሳለች። እንደማይሰሙኝም አወቅኳቸው። አንገተ ደንዳና ሕዝብ ናቸውና በተሰደዱበትም አገር ወደ ፈቃዳቸው ይመለሳሉ። እኔም አምላካቸው እግዚአብሔር እንደሆንሁ ያውቃሉ። ልብን ለመስማትም ጆሮን እሰጣቸዋለሁ። ባስማረኳቸውም ሀገር ያመሰግኑኛል፣ ስሜንም ያስባሉ። ከደንዳና ልባቸውና ከክፉ ሥራቸው ይመለሳሉ። በእግዚአብሔር ፊት የበደሉ የአባቶቻቸውንም መንገድ ያስባሉ። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብም ወደ ማልሁላቸው አገር መልሳቸዋለሁ። ይገዟታልም፣ እኔም አበዛቸዋለሁ፣ እነርሱም አያንሱም። አምላካቸው ሆናቸው ዘንድ የዘላለም ቃል ኪዳንን እሠራላቸዋለሁ። እነርሱም ሕዝቤ ይሆኑኛል። ከእንግዲህም ወዲህ ሕዝቤ እስራኤልን ከሰጠኋቸው አገራቸው አላወጣቸውም። ምዕራፍ 3 አቤቱ ነግሠህ የምትኖር የእስራኤል አምላክ ሆይ የተራበች ነፍስ ያዘነችም ነፍስ ወደ አንተ ጮኸች። አቤቱ ሰምተህ ይቅር በላት፣ በፊትህ በድለናልና። አንተ ለዘላለሙ የምትኖር ነህና እኛ ግን ለዘላለሙ እንጠፋለንና። በሁሉ ላይ የምትነግሥ የእስራኤል አምላክ አቤቱ የሙታን የእስራኤልን በፊትህም የበደሉ
የአምላካቸውንም ቃል ያልሰሙ የልጆቻቸውን ጸሎት ስማ። ክፉ ነገርም ተከተልን፣ የአባቶቻችንንም ኃጢአት አላሰብንም። በዚህም ወራት እጅህንና ስምህን አስብ። አንተ እግዚአብሔር አምላካችን ነህና አቤቱ እናመሰግንሃለን። ስለዚህም ስምህን እንጠራ ዘንድ ባስማረክህንም ቦታ እናመሰግንህ ዘንድ መፈራትህን በልቦናችን አሳደርህ። በፊትህ የበደሉ የአባቶቻችን ክፋት ሁሉ ከልባችን አርቀናልና አቤቱ አምላካችን እነሆ ዛሬ ከአንተ እንደ ራቁ አባቶቻችን ክፋት ሁሉ ለውርደት ለእርግማንና ለፍዳ በበተንኸን ምርኮ ውስጥ ነን። እስራኤል ሆይ የሕይወትን ትእዛዝ ስማ፣ የጥበብንም ምክር አድምጥ። እስራኤል ምንድን ነው? በጠላትስ ሀገር ለምን ይኖራል? በባዕድ አገርስ ለምን ጠፋ? ከሬሳዎችስ ጋር ለምን ረከሰ? ወደ መቃብር ከወረዱት ጋርስ ለምን ተቆጠረ? የሕይወትን ምንጭ ለምን ተውህ? በእግዚአብሔርስ መንገድ ብትሄድ ለዘላለም በሰላም በኖርህ ነበር። ተማር። ጥበብ ከየት ነው? ኃይልስ ከየት ነው? ምክርና እውቀትስ ከየት ናቸው? ለብዙ ዘመናት መኖርስ ከየት ነው? የዓይኖች ብርሃንና ሰላም ከየት ናቸው? የጥበብ አገሯን ማን አገኘ? ወደ መዛግብቷስ ማን ገባ? የምድረ በዳ አውሬዎችን የገዙ የአሕዛብ አለቆች ወዴት ናቸው? በሰማይ አዕዋፍም የሚጫወቱ ሰዎች የሚታመኑበት ብርና ወርቅን የሚሰበስቡ ለመሰብሰባቸውም ወሰን የሌላቸው የአሕዛብ አለቆች ወዴት ናቸው? ብርን የሚያነጥሩ ይተጋሉና ለሥራቸውም ምርመራ የለውም። አለቁ፣ ወደ መቃብርም ወረዱ፣ ስለ እነርሱም ሌሎች ተተኩ። ታናናሾች ብርሃንን አዩ፣ በምድራቸውም ኖሩ። የጥበብን መንገድ ግን አላወቁም፣ ፍለጋውንም አላገኙም፣ አልተቀበሏትም። ልጆቻቸውም ከመንገዳቸው ራቁ። የከነዓን ሰዎች አልሰሙም፣ የቴምናም ሰዎች አላዩም። በምድር ጥበብን የሚፈልጓት የአጋር ልጆችም የሚጫወቱባት፣ ዕውቀትንም የሚፈልጓት የመርያንና የቴምና ነጋዴዎችም የጥበብን ጎዳና አላወቁም፣ ፍለጋዋንም አላስተዋሉም። እስራኤል ሆይ የእግዚአብሔር ቤት እንዴት ታላቅ ነው! ቦታውም እንዴት ሰፊ ነው! ፍጻሜ የለውም፣ መለኪያም የለውም። ታላቅ ነው፣ ፍጻሜም የለውም፣ ላይኛውም መለኪያ የለውም። ከጥንት ጀምሮ ቁመታቸው ረዥም የሆነ ጦርነትንም የሚያውቁ ረአይት የሚባሉ በዚያ ነበሩ። እነዚህን እግዚአብሔር አልመረጣቸውም፣ የእውቀት መንገድንም አልሰጣቸውም። ጥበብ አልነበራቸውምና ጠፉ፣ በድፍረታቸውም ጠፉ። ወደ ሰማይ የወጣና የያዛት ከደመናትም ያወረዳት ማን ነው? ባሕሩን ተሻግሮ ያገኛት በቀይ ወርቅስ ያመጣት ማን ነው? መንገዷን የሚያውቅ ፍለጋዋንም የሚያስብ የለም። ሁሉን የሚያውቅ ያውቃታል፣ በጥበብም አገኛት። ምድርን የፈጠረ ለዘላለም በእንስሳት ሞላት። ብርሃኑን ይልካል፣ እርሱም ይሄዳል፣ እንደገናም ይጠራዋል፣ በፍርሃትም ይታዘዘዋል። ከዋክብትም በየጊዜያቸው ያበራሉ፣ ደስም ይላቸዋል። ይጠራቸዋል፣ እነርሱም መጣን ይላሉ። ለፈጠራቸውም በደስታ ያበራሉ። እርሱን የሚመስል ሌላ የለምና አምላካችን ነው ይላሉ። የጥበብን መንገድ ሁሉ እርሱ አገኛት። ለባለሟሉ ለያዕቆብ ለወዳጁም ለእስራኤል ሰጠው። ከዚህ በኋላ በምድር ተገለጠ፣ እንደ ሰውም ሆነ። ምዕራፍ 4 የዘላለም ሕግ የሆነ የእግዚአብሔር የትእዛዙ መጽሐፍ ይህ ነው። የሚጠብቋትም ሁሉ ይኖራሉ፣ የሚተዋት ግን ይሞታሉ። ያዕቆብ ተመልሰህ ያዛት፣ በብርሃኗም ሂድ። ክብርህን ለባዕድ አትስጥ፣ የሚሻልህንም ለሌላ ወገን አትስጥ። የአምላካችን የእግዚአብሔር ምሕረት በእኛ ታውቋልና እኛ እስራኤል ብፁዓን ነን። መጽናናት ለእስራኤል። ወገኖቼ ተጽናኑ፣ እስራኤልም አስቡ። ለጥፋት ያይደለ ለሌላ ወገን ተሽጣችሁ ነበር። ነገር ግን እግዚአብሔርን ስላስቆጣችሁት ለጠላቶቻችሁ ተላልፋችሁ ተሰጥታችሁ ነበር። ለእግዚአብሔር ያይደለ ለአጋንንት በመሰዋታችሁ ፈጣሪያችሁን ለመዓት አነሳሳችሁት። ያሳደጋችሁን የዘላለም አምላካችሁንም ረስታችሁታልና ሞግዚታችሁን ኢየሩሳሌምንም አሳዝናችኋታልና። የመጣችሁን የእግዚአብሔርን መቅሰፍት ባየች ጊዜ እንዲህ አለች፣ የጽዮን ስደተኞች ስሙ፣ እግዚአብሔር ጽኑ ልቅሶን አምጥቶብኛልና
ዘላለማዊ አምላክ ያመጣባቸውን የወንዶች ልጆቼንና የሴቶች ልጆቼን መማረክ አይቻለሁና በደስታ አሳድጊያቸው ነበር። ነገር ግን በለቅሶና በሐዘን ሸኘኋቸው። በብዙዎች ዘንድ የተጣልሁ በሆንሁ በእኔ በመበለቲቱ ደስ የሚለው አይኖር። ከእግዚአብሔር ሕግ ርቀዋልና ትእዛዙንም አላወቋትም። በእግዚአብሔርም በትእዛዙ መንገድ አልተመላለሱም። በምክሩም ፍለጋ ወደ ጽድቁ አልገቡም። የጽዮን ስደተኞች ይምጡ፣ ዘላለማዊ አምላክ ያመጣባቸውን የወንዶች ልጆቼንና የሴቶች ልጆቼንም ምርኮ ያስቡ። የማያፍርና ቋንቋው ልዩ የሆነ ሕዝብን ከሩቅ አምጥቶባቸዋልና ሽማግሌውን አላከበሩምና ለሕፃናቱም አልራሩምና የመበለትነቷንም የተወደዱ ልጆች ነጠቁ። ከሴቶች ልጆቿም ለይተው ብቻዋን አስቀሯት። ነገር ግን እኔ ምን እረዳችኋለሁ? ክፉ ነገርን ያመጣባችሁ እርሱ ከጠላቶቻችሁ እጆች ያወጣችኋልና። ልጆቼ መንገዳችሁን ሂዱ፣ እኔ የተፈታች ምድረ በዳ ሁኛለሁና። የሰላም ልብሴን አወለቅሁ፣ የመከራዬንም ማቅ ለበስሁ። በዘመኔም ወደ ዘላለማዊ አምላክ እጮኻለሁ። ልጆቼ ተጽናኑ፣ ወደ አምላክም ጩኹ። ከጠላቶቻችሁ እጅና አገዛዝ ያወጣችኋል። ከዘላለማዊ አምላክ ዘንድ ድኅነታችሁን ተስፋ አድርጌያለሁና ከዘላለማዊ መድኃኒታችን ዘንድ ፈጥኖ ስለሚመጣላችሁ ምሕረትም ደስታ ከቅዱሱ መጣልኝ። ከሐዘንና ከለቅሶ ጋር ሸኝቻችኋለሁና ነገር ግን እግዚአብሔር እናንተን በደስታና በሐሴት ለዘላለም ይመልስልኛል። የጽዮን ጎረቤቶች መማረካችሁን እንዳዩ እንዲሁም በታላቅ ክብርና በዘላለማዊ አምላክ ብርሃን ከእግዚአብሔር ዘንድ የምትመጣላችሁን ድኅነታችሁን ፈጥነው ያያሉ። ልጆቼ ሆይ ከእግዚአብሔር ዘንድ የመጣባችሁን ቁጣ በትዕግሥት ተቀበሉ። ጠላቶቻችሁ አሳደዋችኋልና ውድቀታቸውን ፈጥናችሁ ታያላችሁ፣ በራሳቸውም ላይ ትወጣላችሁ። ቅምጥሎቼ በሻከረው መንገድ ሄዱ፣ ጠላቶችም እንደ ተዘረፉ በጎች ነጠቋቸው። ልጆቼ ተጽናኑ፣ ወደ አምላክም ጩኹ። የወሰዳችሁ እርሱ ያስባችኋል። ከእግዚአብሔር ትርቁ ዘንድ ፈቃዳችሁ እንደሆነ እንዲሁ 10 ጊዜ ወደ ኋላ ተመልሳችሁ ትፈልጉታላችሁ። ይህንን መቅሰፍት ያመጣባችሁ እርሱ ዘላለማዊ ደስታን ከድኅነታችሁ ጋር ዳግመኛ ያመጣላችኋል። የኢየሩሳሌም ረድኤት እንደተረጋገጠ። ኢየሩሳሌም ተጽናኝ፣ ስም ያወጣልሽ እርሱ ያጽናናሻል። መከራ ያጸኑብሽና በውድቀትሽም ደስ ያላቸው ይጎሰቁላሉ። ልጆችሽን የገዙ ልጆችሽንም ማርከው የወሰዱ ከተሞች ይጎሰቁላሉ። በጥፋትሽ ደስ እንዳላት በውድቀትሽም ሐሴት እንዳደረገች እንዲሁ በራሷ ጥፋት ታዝናለች። ብዙ ደስታዋን ከእርሷ አስወግዳለሁ፣ ደስታዋም ወደ ሐዘን ይመለሳል። እሳት ከዘላለማዊ አምላክ ለረዥም ዘመን ይመጣባታልና ለብዙ ዘመንም የአጋንንት ማደሪያ ትሆናለችና። ኢየሩሳሌም ወደ ምስራቅ ተመልከቺ፣ ከአምላክሽ ከእግዚአብሔር የመጣልሽ ደስታንም እይ። እነሆ የላክሻቸው ልጆችሽ መጡ፣ በቅዱሱም ቃል ከምስራቅና ምዕራብ ተሰበሰቡ፣ በእግዚአብሔርም ክብር ደስ ይላቸዋል። ምዕራፍ 5 ኢየሩሳሌም ሆይ የሐዘንሽና የመከራሽን ልብስ ካንቺ አውልቂው፣ ለዘላለም ከእግዚአብሔር ያገኘሽውን የክብር ጌጥሽንም ልበሺ። ከእግዚአብሔር ዘንድ የጽድቅ መጎናጸፊያሽን ተጎናጸፊ፣ የዘላለማዊውን አምላክ የክብር ዘውድሽንም በራስሽ ላይ ተቀዳጂ። እግዚአብሔር ከሰማይ በታች ላሉ ሁሉ ብርሃንሽን ገልጧልና፣ ስምሽም በእግዚአብሔር ዘንድ ለዘላለም የጽድቅ ሰላምና እግዚአብሔርን የመፍራት ክብር ተብሎ ይጠራል። ኢየሩሳሌም ሆይ ተነሺ፣ በላይኛውም ቦታ ቁሚ፣ ወደ ምስራቅም ተመልከቺ። ከምዕራብና ከምስራቅም በቅዱሱ ቃል ልጆችሽ እንደተሰበሰቡ እይ። እግዚአብሔርንም በማሰብ ደስ ይላቸዋል። ከአንቺም በእግር ወጡ፣ ጠላቶቻቸውም ወሰዷቸው። እግዚአብሔር ግን እንደ ንጉሥ ዙፋን በክብር ተሸክመው ወደ አንቺ እንዲያመጧቸው ያደርጋል። እግዚአብሔርም ረጃጅሞች ተራሮች ሁሉ ዝቅ ይሉ ዘንድ፣ ጉድጓዱም ሁሉ ይሞላ ዘንድ፣ ምድርም ይስተካከል ዘንድ፣ እስራኤልም በእግዚአብሔር ክብር በጠርጊያው ጎዳና ይሄድ ዘንድ አዘዘ። እስራኤልን በእግዚአብሔር ትእዛዝ ዛፍ ሁሉ
በጎ መዓዛ ያለው እንጨትም ሁሉ ይጋርዳቸዋልና። እግዚአብሔር እስራኤልን በደስታና በክብሩ ብርሃን በምሕረቱና ከእርሱ በሆነች በጽድቁም ያመጣቸዋልና።